ሰሞኑን ሶሻል ሚዲያ ላይ እንዲህ ሲዘዋወር ያየሁት ነገር በጣም ልቤን ነካው። የአገሬ ልጆች ከየት ነው የተማርነው? ከየት ነው ያገኘነው ይህንን ጭካኔ? ከትናንትና በስቲያ በተለያዩ ማህበራዊ ድረገጾች ላይ የጋዜጠኛ ሶፎንያስ አሁናዊ ያለበትን አሳዛኝ ሁኔታ የሚያሳይ አንድ ቪዲዮ በስፋት በማህበራዊ ሚዲያ ላይ ከተሰራጨ በኋላ እጅግ በርካቶችን አሳዝኗል። የበርካቶችንም አንጀት ያንገበገበ ጉዳይ ሆኗል። ከጉዳዩ ጋር በተያያዘ እንግዲህ እጅግ ብዙ ሰዎች የተሰማቸውን ሀዘንና ስሜታቸውን በብዙ አይነት መንገድ አሁንም ድረስ እየገለጹ ይገኛሉ። በትናንትናው ዕለትም እኛም ወደ እናንተ ባደረስነው አንድ ፕሮግራም ላይ እንግዲህ በቲክቶክ ማህበራዊ ድረገጽ ላይ በስፋት የምናውቀው ወንድማችን እንዳልካቸው ዘነበ በጉዳዩ ላይ ያስተላለፈው መልእክት ወደ እናንተ አድርሰን ነበረ። በዛሬው ዕለት ደግሞ በወንጌላውያን አማኞች ዘንድ ልዩ ስፍራ ከሚሰጣቸውና ተወዳጅ ከሆኑ አገልጋዮች መካከል አንዱ የሆነው 6 የተወደዱ የመዝሙር ሰንዱቆችን ለቅዱሳን ያደረሰው ዘማሪና መጋቢ ተከስተ ጌትነት የጋዜጠኛ ሶፎንያስን ሁኔታ በተመለከተ እንግዲህ ዝምታውን በመስበር በራሱ የቲክቶክ ማህበራዊ ድረገጽ ላይ ሐሳቡን በስፋት አስፍሯል። እኛም የመጋቢና ዘማሪ ተከስተ ጌትነትን መልእክት በቪዲዮ ይዘላችኋል፣ ትመለከቱታላችሁ። ዘማሪና መጋቢ ተከስተ ጌትነት በመልእክቱ ላይ እንደተናገረው ማቴዎስ ወንጌል ምዕራፍ 18 ቁጥር 27 ላይ የሚገኘውን የመጽሐፍ ቅዱስ አንሰብ በማንሳት የተለቀቀውን አነቀው በሚል ርዕስ እንግዲህ ሐሳቡን በስፋት አስቀምጧል። ለመልእክቱም ደግሞ በተለይ ቅዱሳን የሆንን እኛ ሰው ላይ መፍረድንና መጨከንን ከየት የተማርነው ነው? እኛኮ ብዙ የተማርን ብዙ ይቅር የተባልንና ብዙ ገመናችን በጌታ የተሸፈነልን ሰዎች ነን። ትናንትናችንን ዞር ብለን ብናስብ ሁላችንም መጥፎ ታሪክ ነበረ። ስለዚህ ይቅር ስለተባልን ይቅር እንበል፣ የተለቀቅን ስለሆነን ደግሞ እንልቀቅ እንጂ ክፉን በክፉ መመለስ ይሄ የኛ ማንነት ፈጽሞ አይደለም በማለት መልእክቱን አስተላልፏል። ታዲያ ከመልእክቱም ጋር ተያይዞ እንግዲህ እጅግ በርካታ ሰዎች የየራሳቸውን ሐሳብና አስተያየት እየሰጡ ይገኛሉ። እኛም እስቲ ዘማሪ ተከስተ ጌትነት ያስተላለፈው መልእክት በቪዲዮ ይዘላችኋል። መልእክቱን ተከታትለን እንመለስ። ይቅርታን ስለማድረግ ይናገራል። በዚያን ጊዜ ጴጥሮስ ወደ እርሱ ቀርቦ ጌታ ሆይ ወንድሜ ቢበድለኝ ስንት ጊዜ ልተውለት ብሎ የጠየቀበት ክፍል ታስታውሳላችሁ። ቁጥር 23 ላይ ስለዚህ መንግሥተ ሰማያት ባሮችን ሊቆጣጠር የወደደን ንጉሥ ትመስላለች። መቆጣጠር በጀመረ ጊዜ 1000 መክሊት ያለበት አንድ ሰው ወደ እርሱ አመጡ። ልብ በሉ፣ 1000 መክሊት ያለበት የሚከፍለው ቢያጣ እርሱና ሚስቱ ልጆቹንም ያለው ሁሉ እንዲሸጥና ዕዳውን እንዲከፍል አዘዘው። ስለዚህ ያ ባሪያ ወድቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ። የዚያ ባሪያ ጌታ አዘነለትና ለቀቀው፣ ዕዳውን ተወለት። ነገር ግን ያ የተተወለት ባሪያ ያ የተለቀቀው ባሪያ ቀጥሎ ያለውን ክፍል እንየው 28 ላይ ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው። የተለቀቀው አነቀው። 1000 ተትቶለት የተለቀቀው በ1 ዲናር ባልንጀራውን አነቀው። ወገኖቼ የተተወልን እንተው፣ ይቅር የተባልን ይቅር እንበል። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ ተወዳጁና በወንጌል አማኞች ዘንድ ትልቅ ስፍራ ከሚሰጣቸው አገልጋዮች መካከል አንዱ የሆነው ዘማሪና መጋቢ ተከስተ ጌትነት እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ በስፋት ሲሰራጭ ስለነበረው ስለ ወንድማችን
ጋዜጠኛ ሶፎንያስ ጉዳይ እንግዲህ ዝምታውን በመስበር በቪዲዮ ላይ የተመለከታችሁትን ሐሳብ አስቀምጧል ማለት ነው። ዘማሪው በሐሳቡ ላይ እንዳሰፈረው እንግዲህ ማቴዎስ ወንጌል ምዕራፍ 18 ከቁጥር 21 ጀምሮ ያለውን ሐሳብ በማንሳት እንግዲህ እንደ አማኝ በተለይ ደግሞ አማኞች የሆንን እኛ ሰዎች ላይ ከመፍረዳችንና ጣታችንን ከመጠቆማችን በፊት እንግዲህ እኛ በፊት ምን ስንሆን ጌታ ምን እንዳደረገ ልናስብ ያስፈልገናል። እኛ ብዙ ይቅር የተባልን ብዙ የተማርን ብዙ ቸርነት የተደረገልን ሰዎች ስለሆነን ሰዎች ላይ ከመጨከንና ክፉም በክፉ ፋንታ ከመመለስ ይልቅ ለሰዎች ምህረት ማድረግን ይቅር ማለትን አለብን እንጂ መጠቋቆም የለብንም በማለት ዘማሪው መልእክቱን አስተላልፏል። ዘማሪ ተከስተ ጨምሮም እንግዲህ ይህንን መጠቋቆምና በሰው ላይ መጨከንን ከየት ያመጣ ነው? ልምምድ ነው፣ ፈጽሞ ሊደረግ የማይገባ ነው በማለትም እንግዲህ መልእክቱን አስተላልፏል። እናንተስ ውድ ቤተሰቦቻችን በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን በሐሳብ መስጫው ሳጥን ላይ በቅንነት አስቀምጡልን እያልን በዛሬው ፕሮግራማችን እንግዲህ ዘማሪና መጋቢ ተከስተ ጌትነት የወንድማችን ሶፎንያስን አሁናዊ ሁኔታ በተመለከተ እጅግ በርካታ ሰዎች ሐሳባቸውን ሲያጋሩ የነበረ ሲሆን እሱም ደግሞ በጉዳዩ ላይ የግሉን ሐሳብና አስተያየት ያሰፈረበትን አጠር ያለ ፕሮግራም በማካተት ወደ እናንተ ያቀረብንበት ፕሮግራም ይሄንን ይመስል ነበረ። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን፣ ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።